መዝሙረ ዳዊት 89 ከ19 እስከ 37 ነው ክፍሉ። እኔ ግን ከ19 እስከ 29 እና 34 ብቻ አነባለሁ። በጌታ ስም እንደዚህ ይነበባል። በዚያን ጊዜ ለልጆች በራእይ ተናገርህ እንዲህ ማል፣ ረድኤቴን በኃይል ላይ አኖራለሁ። ከሕዝቤ የተመረጠውን ከፍ ከፍ አደረግሁ። ባሪያዬን ዳዊትን አገኘሁት፣ ቅዱስ ዘይቴን ቀባሁት። እጄም ትረዳዋለች፣ ክንዴም ታጸናዋለች። ጠላት በእርሱ ላይ አይጠቀምም፣ የአመፃ ልጅም መከራ አይጨምርበትም። ጠላቶቹን ከፊቱ አጠፋለሁ፣ የሚጠሉትን አዋርዳለሁ። እውነቴና ምሕረቴም ከእርሱ ጋር ነው። በስሜ ቀንዱ ከፍ ከፍ ይላል። እጁን በባህር ላይ ቀኙንም በወንዞች ላይ አኖራለሁ። እርሱ አባቴ አንተ ነህ፣ አምላኬ የመድኃኒቴ መጠጊያ ይላል። እኔም ደግሞ በኩሬ አደርገዋለሁ፣ ከምድር ነገሥታትም ከፍ ይላል። ለዘላለም ምሕረቴን ለእርሱ ጠብቃለሁ፣ ኪዳኔም በእርሱ ዘንድ የታመነ ነው። ዘሩንም ለዓለምና ለዘላለም ዙፋኑንም እንደ ሰማይ ዘመን አደርጋለሁ። ቁጥር 34 ኪዳኔንም አላረክስም፣ ከከንፈሬ የወጣውን አልለውጥም። አሜን። ለጌታ ክብር ሰጥተን እንቀመጥ። ሃሌሉያ፣ ክብር ለኢየሱስ ይሁን። የምናገርበት ሐሳብ ኪዳኔን አላረክስም በሚል ነው። እስቲ ኪዳኔን አላረክስም በሉ። አሜን፣ ክብር ለኢየሱስ ይሁን። ይህንን የተናገረው እግዚአብሔር ነው። ኪዳኔን አላረክስም ይላል። ለዳዊት የገባሁትን ኪዳን፣ ይህንን ዘላለማዊ ኪዳን ምን አላረግም? አላረክስም እና ጠብቀዋለሁ፣ ፈጽመዋለሁ፣ አልለውጠውም፣ አልሽረውም፣ አልቀይረውም ማለት ነው። ክብር ለእግዚአብሔር ይሁን እና ቁጥር 34 ላይ ነው ቤዚክ መሰረት አድርገን የምንነጋገረው። ይሄ የማይለወጥ የእግዚአብሔር የፍቅር ቃል ኪዳን ነው። አሜን፣ ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር አምላክ በዚህ ኪዳን ውስጥ እኛንም በክርስቶስ ኢየሱስ በኩል ከቶናል። አሜን፣ ሃሌሉያ። የምንኖርበት ዓለም በብዙ ውሸት፣ ማታለል፣ ማጭበርበር የሞላበት ዓለም ስለሆነ ያው የጠላትም ሽንገላ ብዙ ስላለ የምናየው ነገር ብዙ እርግጠኛ ስለማያደርገን፣ ብዙ የተሳሳቱ ተስፋዎች ከሰዎችም ስለምንሰማ፣ ከጓደኞች ከወዳጆቻችን፣ አንዳንዴም ከቤተሰቦቻችን የምንሰማቸው ቃሎች ስለማይፈጸሙልን እግዚአብሔርንም አንዳንዴ እንደዚህ የማየት ነገር አለ። ነገር ግን ዛሬ ንስሐ እንገባለን። አሜን። እግዚአብሔር እንደ ነጋዴዎች ወይም ቃላቸው እንደማይጠብቁ ፖለቲከኞች አይደለም። እግዚአብሔር ታማኝ ነው። አሜን። እግዚአብሔር የሚለውን ይፈጽማል። አሜን። ክብር ለኢየሱስ ይሁን። ለማስታወቂያ ወይም ለቅስቀሳ ብሎ እግዚአብሔር አይናገርም። ከተናገረ የእውነት ነው የሚናገረው። አሜን። ክብር ለኢየሱስ ይሁን። ስለዚህ በዚህ ክፍል ላይ ወገኖቼ እግዚአብሔር አምላክ አጽንኦት ሰጥቶ የሚናገረው ኪዳኑ የታመነ የጸና እንደሆነ ነው። አሜን። ክብር ለኢየሱስ ይሁን። ስለዚህ የእግዚአብሔር ኪዳን፣ የእግዚአብሔር የተስፋ ቃል ወገኖቼ የሚፈጸምና እውነተኛ ነው። አሜን። ክብር ለእግዚአብሔር ይሁን እና ይህንን ክፍል በአራት ክፍል እናየዋለን። የመጀመሪያው እግዚአብሔር ንጉሱን መምረጡን ነው የምንመለከተው። እግዚአብሔር ንጉሱን መርጦታል። ዳዊትን አገኘሁት፣ ባሪያዬ ዳዊትን አገኘሁት፣ ቅዱስን ዘይትም ምን አረኩት ይላል? ቀባሁት። ቅዱስ ዘይትም ምን አረኩት? ቀባሁት። ክብር ለኢየሱስ ይሁን። እንግዲህ ዳዊት እንደምታውቁት በጎችን ሲጠብቅ በምድረ በዳ በነበረበት ስፍራ ነው ሳሙኤል የተላከ ወደ አባቱ ቤት እና ዳዊት ከነበሩ ታላላቅ ወንድሞቹ መካከል እንኳን ለመቀባት አልተገኘም አይደለም። እና 7 ወንድሞቹ በሳሙኤል ፊት ሲያልፉ ዳዊት ግን አልነበረም። እና የእግዚአብሔር ነውና ምርጫው። ሃሌሉያ። ዳዊት ካለበት ከበግ ጥበቃ ከምድረ በዳ እንዲመጣ ተደረገ። ሳሙኤል ታስታውሳላችሁ፣ እግዚአብሔር የጠራው በፊቱ አለ ብሎ ሊቀባው ሲል እንዳታደርገው አልመረጥኩትም አለው እግዚአብሔር አይደለም። ሌሎችን ወንድሞቹን እግዚአብሔር ምን አለ? ፊትን ያህል ሰው ፊቱን የቁመቱንም ዘለግታ አይተ ሰው እንደ እግዚአብሔር አያምና ናቅኩት አለው። እንዳትቀባዋለሁ። ሰው ፊትን ያህል፣ እግዚአብሔር ግን ምን ያህል አለው? ልብን ያህል። ቁጥር 7 ላይ አንደኛ ሳሙኤል ምዕራፍ 16 እና እግዚአብሔር ከምድረ በዳ ከበግ እረኝነት ነው እግዚአብሔር ጠርቶ ዳዊትን የመረጠውና የቀባው። አሜን። ክብር ለኢየሱስ ይሁን።
ስለዚህ በዚህ ሐሳብ ውስጥ የምንመለከተው የሚጠራ የሚቀባ የሚመርጥ ማን ነው? እስቲ እግዚአብሔር ነው በሉ። አሜን። ዳዊት ራሱን አልመረጠም። ዳዊት ራሱን አልታጨም። ዳዊት ራሱን ለእግዚአብሔር ስራ አለየም። እግዚአብሔር ራሱ ነው የመረጠው። አሜን። ስለዚህ ምርጫችን ከማን ነው? ከንጉሱ ከእግዚአብሔር ዘንድ ነው። አሜን። ገና ጎልያድንም አልገጠመም። ዳዊት ምንም የሚታወቅ ነገር የለውም። እግዚአብሔር ግን መረጠው ሊጠቀምበት። አሜን። ክብር ለኢየሱስ ይሁን። እዚህ ሁልጊዜ ወገኖቼ የእግዚአብሔር ጸጋ ነው ትምክታችን። የእግዚአብሔር ጸጋ ነው ጉልበታችን። አሜን። የእግዚአብሔር ጸጋ ነው የሚያስመካን የሚያስደግፈን። መጽሐፍ ቅዱስ በኤፌሶ ምዕራፍ 1 ቁጥር 7 ላይ በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ነው ይልና አያችሁ። ከላይ ከፍ ብለን ስንመለከት ቁጥር 6 ላይ በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ ይላል። ስለዚህ ከጸጋው ከእግዚአብሔር ጸጋ ቤዛነትም ቢሆን ምሕረትም ቢሆን ኃይልም ቢሆን ልጅነትም ቢሆን አያችሁ የተቀበልነው ከእግዚአብሔር ምን ብቻ ነው? ጸጋ የተነሳ ነው። ከእግዚአብሔር ምሕረት ብቻ እንጂ ከኛ የሆነ ነገር አንዳች የለም። መጽሐፍ ቅዱስ ይህን ይነግረናል። ስለዚህ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 26 ላይ ወንድሞች ሆይ ለሐዋርያው ጳውሎስ መጠራታችሁን ተመልከቱ። እንደ ሰው ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም ይላል። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍርና የዓለምን ሞኝ ነገር መረጠ። ብርቱ ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ ይላል። ስለዚህ ምርጫው ከማን ነው? እስቲ ከእግዚአብሔር ነው በሉ። አሜን። ዓለም አይደለም የመረጠን፣ ሰዎች ተሰብስበው እጅ አወጥተዋለም የመረጡን። ክብር ለኢየሱስ ይሁን። በሰው ድጋፍ በቤተሰብ በዘመድ አይደለም የተመረጥነው። ሃሌሉያ። ለዚህ ምርጫ ማንም በራሱ አቅም ኳሊፋይ አያደርግም። በራሱ አቅም ብቁ አይደለም። እግዚአብሔር ግን እንዲወደደን። አሜን። ክብር ለኢየሱስ ይሁን። የዓለምን ምናምንት የተናቀውን ነገር ያልሆነውን ነገር መረጠ ይላል። ስለዚህ ስጋ የለበሰ ሁሉ በእግዚአብሔር ፊት እንዳይመካ። አሜን። እኔ እኮ የተቀባሁት ልዩ ስለሆንኩ ነው እንዳይል ማለት ነው። እኔ እኮ የተመረጥኩት፣ እኔ እኮ እግዚአብሔር የሚጠቀምብኝ ለየት ያልኩ ነኝ እንዳይል፣ እንዳይመካ ስጋን የለበሰ ሁሉ። አሜን። ለምን? ቁጥር 30 ላይ አንደኛ ቆሮንቶስ ነገር ግን የሚመካ በማን ይመካ? በእግዚአብሔር ይመካ ተብሎ እንደተጻፈው ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናን ቤዛነትን በተደረገልን በክርስቶስ ኢየሱስ የሆናችሁት ከእርሱ ነው ይላል። አሜን። ክብር ለኢየሱስ ይሁን። ስለዚህ ዳዊትን የመረጠው ማን ነው? እግዚአብሔር ነው። ክብር ለጌታ ይሁን። ጌታ ኢየሱስ እንዲሁም በዮሐንስ ወንጌል ምዕራፍ 15 ቁጥር 16 ላይ እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። ክብር ለኢየሱስ ይሁን። የመረጠን ኢየሱስ ነው። ልጆቹ ያደረገን ኢየሱስ። ይሄ የሚያሳርፍ እውነት ነው። ክብር ለኢየሱስ ይሁን። አሜን። ስለዚህ እግዚአብሔር ፊት ለመወደድ ብዙ ስራ ብዙ ነገር ማድረግ አይጠበቅብንም። ኦልሬዲ በኃጢአት ሞተን ሳለ ወዶናል። አሜን። መርጦናል። አሜን። ክብር ለኢየሱስ ይሁን። እስቲ ተመርጫለሁ በሉ። ኢየሱስ ያድናል እና እግዚአብሔር መርጦናል። ዳዊትን እግዚአብሔር መረጥኩት አለ። በተመሳሳይ ዳዊትን ዘር ስለ ክርስቶስ ኢየሱስ ነው የሚናገረው። ወደ ታች ዝቅ ብለን ስናነበው እና እግዚአብሔር አምላክ ኢየሱስንም እንደመረጠው እንመለከታል መጽሐፍ ቅዱስ ላይ። በተለይ መዝሙረ ዳዊት ምዕራፍ 2 ላይ አብ ስለ ክርስቶስ ኢየሱስ የሚናገረውን ማመልከት እንችላለን። ቁጥር 6 ላይ እኔ ግን ንጉሴን ሾምሁ በተቀደሰው ተራራዬ ላይ ይላል። ትእዛዙን እናገራለሁ። እግዚአብሔር አለኝ አንተ ልጄ ነህ፣ እኔ ዛሬ ወለድሁ። ለምነኝ አሕዛብ ለርስት የምድር ዳርቻ ለግዛት እሰጣለሁ። ጌታ ኢየሱስ ሲጠመቅ አብ የመሰከረለት የምወደው ልጄ። ስለዚህ አብ የመረጠው ንጉሴ ብሎ ያለው በተራራዬ ላይ በተቀደሰ ተራራዬ ላይ በጽዮን ላይ ሾምኩት ያለው ማንን ነው? ኢየሱስ ክርስቶስ ነው። በማይሻር ኪዳን ሃሌሉያ የዳዊት ልጅ ኢየሱስ ነው። ይሄ ኪዳን ስለ ክርስቶስ ነው የሚያወራው። አሜን። በክርስቶስ ስላለው ጥሪ ነው የሚያወራው። አሜን። ክብር ለኢየሱስ ይሁን። ስለዚህ መዳናችን የሚጀምረው ከኛ ሳይሆን ከማን ነው? ከእግዚአብሔር ነው። እስቲ ከእግዚአብሔር ነው በሉ። ተነሳሽነቱን የወሰደው ማን ነው?
አስቀድሞ ያወቀን ማን ነው? የመረጠን ማን ነው? የጠራን ማን ነው? ዓለም ሳይፈጠር በልጁ በክርስቶስ ኢየሱስ ነውር የሌለን ቅዱስ አድርጎ ያየን እግዚአብሔር ነው። ስለዚህ ምርጫው ከሱ ነው። ሁለተኛው ሐሳብ ቁጥር 21 እስከ 28 ላይ ያለው እግዚአብሔር ንጉሱን ያበረታል የሚለው ሐሳብ ነው። እጄም ትረዳዋለች ክንዴም ታጸናዋለች ይላል። ቁጥር 22 ላይ ጠላት በእርሱ ላይ አይጠቀምም፣ የአመፃ ልጅም መከራ አይጨምርበትም። ጠላቶቹን ከፊቱ አጠፋለሁ፣ የሚጠሉትን አዋርዳቸዋለሁ። እውነቴና ምሕረቴ ከእርሱ ጋር ነው፣ በስሜም ቀንዱ ከፍ ከፍ ይላል። አሜን። ክብር ለኢየሱስ ይሁን። እጁን በባህር ላይ ቀኙን በወንዞች ላይ አኖራለሁ። እርሱ አባቴ አንተ ነህ፣ አምላኬ የመድኃኒቴ መጠጊያ ይላል። እኔም ደግሞ በኩሬ አደርገዋለሁ፣ ከምድር ነገስታት ከፍ ከፍ ይላል። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር አምላክ በዚህ ክፍል ላይ እንደምንመለከተው አያችሁ፣ እግዚአብሔር ሊረዳው ቃል ሲገባ እናያለን። ሃሌሉያ። እጄ ምን ትለዋለች? ታጸናዋለች። እግዚአብሔር ከፍ ያደረገውን ማን ያወርደዋል? እግዚአብሔር የሚረዳውን ማን ሊያሸንፈው ይችላል? እግዚአብሔር ከኛ ጋር ከሆነ ማን ሊቋቋመን ይችላል ተብሎ እንደተጻፈ። አሜን። እስቲ እግዚአብሔር ይረዳኛል በሉ። ቀኙ ያግዘኛል በሉ እስቲ። እጁ ትረዳኛለች በሉ እስቲ። ክንዱም ታጸናኛለች በሉ እስቲ። ጠላት በእኔ ላይ አይጠቀምም በሉ እስቲ። የአመፃ ልጅም መከራ አይጨምርብኝም በሉ እስቲ። ጠላቶቼን እግዚአብሔር ከፊቴ ያጠፋቸዋል በሉ እስቲ። የሚጠሉኝን ያዋርዳቸዋል በሉ እስቲ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ወገኖቼ የሚረዳ እግዚአብሔር ነው። ተስፋን የሰጠ እግዚአብሔር ነው። ጠላቶቻችንን የሚያዋርድ እግዚአብሔር ነው። አሜን። ዳዊት ብዙ ውጊያዎች ነበሩት። በውጊያዎቹ ሁሉ ድልን የሰጠው ማን ነው? እግዚአብሔር ነው። የረዳው የጠበቀው ማን ነው? እግዚአብሔር ነው። በማያቋርጥ ሁኔታ ጥበቃና ምሕረትን ያበዛለት የቀባው እግዚአብሔር ነው። አሜን። እኛንም ይረዳናል። አሜን። የዳዊት አምላክ የእኛም አምላክ ነው። እስቲ የኔም አምላክ ነው በሉ። የእኛም አምላክ ነው። አሜን። እግዚአብሔር የታመነ ነው። የታመነ ነው ወገኖቼ። እና እግዚአብሔር በዙሪያው ከበባ ሆነለት። እውነቴንና ምሕረቴን ከእርሱ አላርቅ፣ ከእርሱ ጋር ነው አለ። ቁጥር 24 ላይ በስሜም ቀንዱ ከፍ ከፍ ይላል። እግዚአብሔር ታማኝነት ከኛ ጋር ነው። አሜን። የእግዚአብሔር ምሕረት በእኛ ላይ ነው። አሜን። ኢየሱስ ክርስቶስ ጌታ ነው። አሜን። አያችሁ፣ ድል የሚመጣው ድላችን የሚመጣው መከራውን የሚመጣው አያችሁ፣ መብዛት ማፍራት ደግሞም ወደ እግዚአብሔር ክብር መግባት መውረስ የሚሆነው የእግዚአብሔርን ባህሪና የተስፋውን ቃል ስናውቅ ስንረዳ ነው። አሜን። ክብር ለኢየሱስ ይሁን። እጁን በባህር ላይ ቀኝ እጁን በወንዞች ላይ አኖራለሁ ይላል። ምን ማለት ነው ይሄ? በባህር ላይ አንዳንዶች በዘመኑ የነበረውን የዳዊትን አገዛዝ የሚወክል ነው ይላሉ። ነገር ግን ከዛም ደግሞ ባሻገር በክርስቶስ ኢየሱስ እግዚአብሔር አምላክ በትውልድ በሕዝብ ላይ ያለውን ግዛት የሚወክል እንደሆነ ያን የሚያመለክት ሐሳብ እንደሆነ እንረዳለን። ዳዊት ከሜዲትራኒያን ባህር እስከ ኤፍራጥስ ወንዞች ድረስ ያለውን ግዛት ያንን ጠንካራ አስተዳደር ግዛቱን የሚወክል ነው ይላሉ። እና ይሄ መለኮታዊ እርዳታ መለኮታዊ እገዛ ሃሌሉያ በዳዊት ሕይወት ስለነበረ ዳዊት እየጨመረ እየበረታ እየበዛ ይሄድ ነበር። አሜን። እስቲ እግዚአብሔር ይረዳናል በሉ እስቲ። እግዚአብሔር ያበዛናል በሉ እስቲ። እግዚአብሔር አምላክ ያግዘናል በሉ እስቲ። እግዚአብሔር አምላክ ይደግፈናል በሉ እስቲ። በእግዚአብሔር ቀንዳችን ከፍ ከፍ ይላል በሉ እስቲ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። አሜን። ስለዚህ ወገኖቼ የሚያግዘን እሱ ነው። ምሕረቱን በእኛ ላይ የሚያደርግ እግዚአብሔር ነው። በእኛ ላይ የሚያጸና እሱ። ስለዚህ እግዚአብሔር መጥራት ብቻ ሳይሆን ይረዳናል፣ ይደግፈናል። አሜን። ተልእኮን መስጠት ብቻ ሳይሆን ኃይልን ይሰጠናል፣ ኃይላችንን ያድሳል። እስቲ እግዚአብሔር ኃይልን ያድሳል በሉ። ሃሌሉያ። በሶስተኛ ደረጃ ቁጥር 29 እስከ 33 ያለውን ነው የምንመለከተው። እግዚአብሔር አምላክ ምን ይላል? ልጆቹን እንደሚገስጽ ይናገራል። ነገር ግን ፈጽሞ እንደማይጥል፣ ፈጽሞ እንደማይክዳቸው፣ ፈጽሞ እንደማይተዋቸው ደግሞ የተስፋን ቃል ይሰጣል። አሜን።
እግዚአብሔር ይገስጻል። ልጆች ስለሆነን እንቀጣለን። ልጆች ስለሆነን የማይቀጣ ልጅ ዲቃላ ነው ይላል ዕብራውያን ምዕራፍ 12 ላይ። እግዚአብሔር ልጆች ስለሆነን እንደ ልጅ ይቀጣናል። ነገር ግን ቅጣቱን ለመመለስ ነው እንጂ እኛን ለማጥፋት አይደለም። አሜን። ወደ ተሻለ ነገር እኛን ለማምጣት ሊያስተምረን፣ ከቅድስናው እንድንካፈል ለጥቅማችን ይቀጣናል ይላል መጽሐፍ ቅዱስ። ስለዚህ ቁጥር 30 ላይ ልጆቹ ግን ሕጌን ቢተው በፍርዴም ባይሄዱ ስርዓቴንም ቢያረክሱ ትእዛዜንም ባይጠብቁ እያለ እግዚአብሔር ይናገራል። ስርዓቱን ቢጥሱ የእግዚአብሔርን ሐሳብ ወገኖቼ፣ እግዚአብሔርን ስርዓት፣ የእግዚአብሔርን ኪዳን ባይጠብቁ እያለ ይናገራል። ስርዓቴን ቢያረክሱ ትእዛዜን ባይጠብቁ እግዚአብሔር አምላክ ኃጢአታቸውን በበትር በደላቸውንም በመቅሰፍት ጎበኛታለሁ ይላል። ምሕረቴን ግን ከእርሱ አላርቅም፣ በእውነቴም አልበድልም፣ ኪዳኔንም አላረክስም። በጣም ደስ የሚል ምሕረቴን ከእርሱ ምን አላረግም? አላርቅም። ሃሌሉያ፣ ክብር ለኢየሱስ ይሁን። እግዚአብሔር ምሕረት ወገኖቼ በጣም ልዩ ነው። አሜን። ምሕረቱ እንደገና ያኖራል። ያልጠፋ ነው ከእግዚአብሔር ምን የተነሳ ነው? ርኅራኄውም። ሃሌሉያ። ስለዚህ የእግዚአብሔር ምሕረት ያኖረናል። የእግዚአብሔር ምሕረት ወገኖቼ እንደገና ያድሰናል። የእግዚአብሔር ምሕረት የሌለውን ነገር ያመጣል። አሜን። የጠፋውን እንደገና ያስገኛል። የተሰወረውን እግዚአብሔር አምላክ ይገልጣል። በምሕረቱ እግዚአብሔር አምላክ ያስቀጥለናል፣ በክብር ያራመደናል። አሜን። እዚህ ክፍል ላይ በጣም በተደጋጋሚ በተለይ በአራተኛ ደረጃ የምናየው እግዚአብሔር ኪዳኑን አያረክስም፣ እግዚአብሔር ኪዳኑን አይጥልም። ከ34 እስከ 37 የመጨረሻው ክፍል ላይ እግዚአብሔር አምላክ ኪዳኔን አላረክስም ይላል። ከከንፈር የወጣውን አልለውጥም። አያችሁ፣ እኔ የሚል ነገር አለበት። እግዚአብሔር ነው የሚለው። ዳዊት እንዳልዋሸው አንድ ጊዜ በቅዱስነቴ ማለው። ማን ነው የሚለው? ይሄን እግዚአብሔር። ዘሩ ለዘላለም ዙፋኑም በፊቴ እንደ ፀሐይ ይኖራል፣ ለዘላለም እንደ ጨረቃ ይጸናል፣ ምስክርነቱ በሰማይ የታመነ ነው ይላል። ክብር ለኢየሱስ ይሁን። አያችሁ፣ እግዚአብሔር አምላክ ራሱን ነው ታምኖ የሚምለው፣ ከሱ በላይ ማንም ስለሌለ ማለት ነው። አንድ ጊዜ ምያለው ይላል እግዚአብሔር፣ በራሴም ምያለው ይላል። ሐሰትን ይናገር ዘንድ ሰው አይደለ እግዚአብሔር፣ ይጸጸት ዘንድ የሰው ልጅ አይደለ እግዚአብሔር። ያለውን የሚያደርግ የተናገረውን የሚፈጽም እሱ። ሃሌሉያ። ዘኍልቍ 23:19 ላይ እንደሚለው የማይዋሽ እግዚአብሔር፣ ቲቶ ምዕራፍ 1 ቁጥር 2 ላይ እንዳለው እግዚአብሔር የተስፋውን ቃል የሚፈጽም እግዚአብሔር እሱ ይህንን ተስፋ ይሰጣል። አሜን። ኢየሱስ ያድናል። የታመነ ነው፣ የታመነ ነው። በክርስቶስ ኢየሱስ ያለው ወገኖቼ ኪዳን፣ በክርስቶስ ኢየሱስ የገባንበት አዲሱ ኪዳን እጅግ የታመነ ነው። አሜን። የሚረዳን የሚያግዘን የእግዚአብሔር ክንድ ነው። ሃሌሉያ። ምንድን ነው የሚለው መጽሐፍ ቅዱስ በዚህ ክፍል አሁን ባነበብነው ላይ ተመልከቱ። የመጨረሻው ክፍል ከ34 ጀምሮ ያለውን ስንመለከት እንደዚህ ይላል። ቁጥር 36 ላይ ዘሩ ለዘላለም ዙፋኑን በፊቴ እንደ ፀሐይ ይኖራል፣ ለዘላለም እንደ ጨረቃ ይጸናል፣ ምስክርነቱም በሰማይ የታመነ ነው። እንግዲህ ፀሐይና ጨረቃ ወገኖቼ የማንን ፍቃድ ጠይቀው ነው የሚወጡት? አሁን እርግጠኛ ናችሁ ጠዋት ፀሐይ ይወጣል? እርግጠኛ ናችሁ ወይ? ፀሐይ ይወጣል? አሁን ጨረቃ አለ አይደለም? ይህንን ያደረገው የእግዚአብሔር ምሕረት ነው። ሃሌሉያ። እና እግዚአብሔር ምንድን ነው እያለ ያለው ለዳዊት? እንደዚሁ እንደ ጨረቃ ይጸናል። ሃሌሉያ። እንደ ፀሐይ ዙፋኑ በፊቴ ይኖራል። ሃሌሉያ። ክብር ለኢየሱስ ይሁን። የጸና ነው። ኢየሱስ ያድናል። አንድ ሰው ሲናገር እንደዚህ ያለ የጸጋው ቃል ኪዳን የመጽናናታችን ሁሉ ምንጭ ነው አለ። ክብር ለኢየሱስ ይሁን። ስለዚህ የጸጋው ቃል ኪዳን በክርስቶስ ኢየሱስ የገባንበት ይሄ ጸጋ ኪዳን የተመሰረተው በእግዚአብሔር ምሕረት ላይ ስለሆነ አያችሁ፣ የመጽናናት የተስፋ ቃሎቻችን ሁሉ መሰረቱ የዳነበት ጸጋ ነው። አሜን። ክብር ለኢየሱስ ይሁን። ጸጋው በእምነት ምን አድርጓቸዋል? አድኗቸዋል። ኤፌሶን 2:8-9፣ ዕብራውያን ምዕራፍ 8 ቁጥር 6-13 ክርስቶስ ለተሻለ ኪዳን አስታራቂ ሆኖ መካከለኛ ሆኖ
ደግሞም ሊቀ ካህን ሆኖ እንደገባ ስለኛ በአባቱ ቀኝ እንደሚማልድ ምዕራፍ 7 ላይ እናያለን ዕብራውያን ላይ። ስለዚህ ምንጩ ወገኖቼ ዋስትናው ያለው በክርስቶስ ላይ ነው። አሜን። የዚህ ኪዳን መሰረቱ ክርስቶስ ነው። ደሙን አፍስሶ ይሄ ስለ አዲሱ ኪዳን የሚፈሰው ምን ነው ያለው? ደሜ ነው። ስለዚህ በደሙ የተገኘ ኪዳን ነው። አሜን። ኪዳኑ የተመሰረተው በአብ ልጅ ላይ ነው፣ በክርስቶስ ኢየሱስ ላይ ነው። አሜን። የዘላለም ተስፋ ነው ይላል ቲቶ 1:2። ስለዚህ ኢየሱስ ክርስቶስ ዋስትናችን ነው። ዘወትር ሊያማልደን በአባቱ ቀኝ ያለው ሃሌሉያ አማላጅ ሊቀ ካህናችን ኢየሱስ ነው። አሜን። ከሱ የተነሳ አለን በህይወት እንኖራለን። አሜን። አንድ ሰው ሲናገር እንደዚህ ያለ እንደ ኃጢአት ያለ በሽታ የለም፣ እንደ ኃጢአት ያለ ክፉ በሽታ የለም፣ እንደ ኢየሱስም ያለ ድንቅ ሐኪም የለም ማለት። ክብር ለኢየሱስ ይሁን። አሜን። ምክንያቱም በሽታ ማከም የሚችል ሐኪም ኢየሱስ ብቻ ስለሆነ። አሜን። ክብር ለኢየሱስ ይሁን። አያችሁ ኪዳናችን ተስፋችን በክርስቶስ ላይ ሲጸና ጠላት ምንም አይነት ፈተና፣ ምንም አይነት ውጊያ፣ ምንም አይነት ሰልፍ ቢያመጣ ወገኖቼ አንሰማው። አሜን። ስራውን እናፈርስበታለን። አሜን። ኪዳናችን ተስፋችን ሁሉ ነገራችን ተሰብስቦ ያለው ማን ላይ ነው? ክራይስት ኢየሱስ ላይ ነው። አሜን። ኢየሱስ ያድናል። ሃሌሉያ። እዚህ ምድር ላይ ነገሮች ላይ ሁኔታዎች ላይ ሰዎች ላይ እኛ ጋር አይደለም ጉዳዩ፣ ኢየሱስ ጋር ነው። አሜን። ኢየሱስ ጌታ ነው። ሃሌሉያ። ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ምን አለ? ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ክብር ለኢየሱስ ይሁን። ለዘላለም ዋስትናችን። አሜን። ኖረን አይደለም፣ በሕይወት ሆነን አይደለም፣ ሞተን እንኳን ዋስትናችን ኢየሱስ ነው። ሃሌሉያ። ኢየሱስ ክርስቶስ እግዚአብሔር ልጅ ጌታ። ስለዚህ መጽናኛችን ይሄ ጸጋው እውነት ነው። አሜን። የፍቅሩ ልጅ መንግስት የገባንበት የተመሰረተው በክርስቶስ ኢየሱስ ኪዳን፣ በአዲሱ ኪዳን፣ በደሙ ኪዳን። ዕብራውያን ምዕራፍ 9:14 ላይ የክርስቶስ ደም እንዳነጻን ይናገራል። ደሙ ከረከሰ ከሞተ ህሊና አንጽቶናል። አሜን። ቅዱስ ሕያው አድርጎናል። ከኃጢአትን ለይቶናል። ከእርግማን አውጥቶናል። አሜን። ከዚህ ፍቅር ደግሞ ሊለየን ማንም የለም። ሮሜ ምዕራፍ 8 ቁጥር 38-39 ላይ እንደሚለው ይሄ ኪዳን ዘላለማዊ ነው። ዕብራውያን ምዕራፍ 13 ቁጥር 20 ላይ። ስለዚህ ሰይጣን ምንም ቢዋሽም ምንም ቢከስም በእግዚአብሔር ላይ ክፉ ነገር ቢናገርም እኛ አንሰማው። አሜን። የምንሰማው ቃሉን ብቻ ነው። አሜን። ቃሉ ምንድን ነው የሚለን? ኢሳይያስ 54 ቁጥር 10 እንደዚህ ይላል፣ ተራሮች ይፈልሳሉ፣ ኮረብቶችም ይወገዳሉ፣ ቸርነቴ ግን ከአንቺ ዘንድ አይፈልስም፣ የሰላሜም ቃል ኪዳን አይወገድም ይላል መሐሪሽ እግዚአብሔር። ክብር ለኢየሱስ ይሁን። ተራራ ኮረብታው ምን ይላል? ሊወገድ ይችላል። ተራራው ሊፈርስ ይችላል። ቸርነቴ ግን ምን አይልም? ከአንቺ አይፈልስም። አሜን። የሰላም ቃል ኪዳን ምን አይልም? አይወገድም። ኢየሱስ ክርስቶስ ጌታ። የቆሬ ልጆች ምድር ብትነዋወጥ አንፈራም። አሜን። መጠጊያችን ኃይላችን ማን ነው አሉ? እግዚአብሔር ነው። ሃሌሉያ። ስለዚህ ወገኖቼ ይሄ ነው ኪዳኑ፣ ይሄ ነው ተስፋው። ክርስቶስ ነው። ሃሌሉያ። ኢየሱስ ነው። ሃሌሉያ። መልአኩ ገብርኤል ለማርያም ያላት ይሄንን ነው። ሉቃስ ምዕራፍ 1 ላይ መልአኩ ገብርኤል ወደ ማርያም ከመጣ በኋላ ምንድነው ያላት? ቁጥር 31 ላይ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። አሜን። በያዕቆብ ቤትም ላይ ለዘላለም ይነግሳል፣ ለመንግስቱም መጨረሻ የለውም። አሜን። መጨረሻ የለውም፣ ፍጻሜ የለውም የክርስቶስ መንግስት። መዝሙር 2 ላይ ይህንን ነው የሚናገረው። ስለዚህ እግዚአብሔር ለዘላለም የጸና ነው አለ። አሜን። ክብር ለኢየሱስ ይሁን። ስለዚህ ወገኖቼ ሁኔታዎችን አንመልከት፣ በእምነት እንኖር። አሜን። እያችሁ ይህንን ዝማሬ የዘመረው ሰው ጌታን
የነበረበት ሁኔታ ጥያቄ ውስጥ የሚከት ይመስላል። አውዱን የመዝሙሩን ስንመለከት በጣም እግዚአብሔር የዳዊትን ቤት የዳዊትን መንግስት የተወ የጣለ የረሳ ነው የሚመስለው እና ከላይ ክፍሉን ስትመለከቱ ደግሞ ከታች መጨረሻም ላይ ያለውን ሐሳብ ስታዩት እግዚአብሔር የተወው ይመስላል። ሁኔታው የሚናገረው ሌላ ነው። ነገር ግን ወገኖቼ በዚህ ክፍል ላይ እንደምናየው ማለት ነው ልክ ኤታን እንዳደረገው ወደ እግዚአብሔር ኪዳን ዞር እንበል አሜን። ወደ ኢየሱስ ዞር እንበል አሜን። ወደ ቃሉ ዞር እንበል አሜን። ኢየሱስ ጌታ ነው አሜን። ሰይጣን እግዚአብሔር አይረዳህም፣ እግዚአብሔር አያግዝህም፣ እግዚአብሔር ታማኝ ነው እያለ ሲሰብክ አንተ ደግሞ ቃሉን እያነሳ እግዚአብሔር ታማኝ ነው፣ የተስፋውን ቃል የሰጠ የታመነ ነው። ሃሌሉያ! ይዋሽ ዘንድ ሰው አይደለም አሜን። ኪዳኑ ለዘላለም የጸና ነው። ተራሮች ይፈልሳሉ፣ ኮረብቶችም ይነቀላሉ። እግዚአብሔር ኪዳን ግን ምሕረቱ ቸርነቱ በኔ ላይ የጸና ነው። ሃሌሉያ! እንደዚህ ነው ክርስቲያን የሚያውጀው አሜን። ሃሌሉያ! እንደዚህ ነው ማወጅ ያለብን። እግዚአብሔር አምላክ ወገኖቼ ይዋሽ ዘንድ ሰው አይደለም። እውነት ነው፣ ኪዳኑ የጸና ነው። ሃሌሉያ! እግዚአብሔር የተናገረው ሁሉ እውነት ነው። የተመሰረተው ደግሞ ምሕረቱ ላይ ነው፣ ጸጋው ላይ ነው። አስተማማኝ ነው አሜን። ሃሌሉያ! አስተማማኝ ነው ስጦታው፣ ህይወቱ አስተማማኝ ነው። ክብር ለኢየሱስ ይሁን። ስለዚህ አያችሁ መጽናናታችን ያለው እዚህ የጸጋው ኪዳኑ ላይ ነው አሜን። ምንጩ የመጽናናታችን ሁሉ ምንጭ የጸጋው ኪዳን ላይ ነው። ክብር ለኢየሱስ ይሁን። ዋስትናው ኢየሱስ ነው አሜን። መልህቃችን እሱ ነው። ሃሌሉያ! ስለዚህ አይናችን ወደሱ፣ ትኩረታችን በኢየሱስ ላይ አሜን። ሁኔታዎች ላይ፣ ሰዎች ላይ፣ ራሳችን ላይ፣ ጠላት ላይ አይደለም፣ ኢየሱስ ላይ አሜን። ክብር ለኢየሱስ ይሁን። አንድ ሰው ሲናገር እንደዚህ ያለ እግዚአብሔር አምላክ ኤደብሊው ቶዘር የተባለ ሰው እንደዚህ ያለ እግዚአብሔር አምላክ እጅግ ቸር ነው፣ ክፉ መሆን በማይችል ደረጃ እጅግ ቸር ነው አለ። እጅግ ደግ ነው አለ። እጅግ ደግ ነው ደግሞ ለመሳሳትን በማይችል ሁኔታ እጅግ ጥበበኛ ነው አለ። ክብር ለኢየሱስ ይሁን። ሊሳሳት ደግሞ በማይችል ሁኔታ ምንድነው? እጅግ ጥበበኛ ነው። ክብር ለጌታ ይሁን። ስለዚህ ይሄ ማለት ምን ማለት ነው? እግዚአብሔር ደግነትንም ቸርነትንም ይዘዋል፣ ጥበብንም ይዘዋል አሜን። ማስተዋል እውቀትንም ይዘዋል አሜን። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር ኪዳን ገባ ማለት እግዚአብሔር በቸርነቱ በምህረቱ የተመሰረተ ነው አሜን። ደግሞ ሁሉን አዋቂ ለጥበቡ ደግሞ እንዲህ የሚባል አስተያየት የማይሰጠው እጅግ ያለ ገደብ ጠቢብ ስለሆነ እግዚአብሔር አምላክ የተናገረው ማድረግ ይችላል። ሃሌሉያ! ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር አምላክ እውነተኛ ነው። ኤልሻዳይ ነው የኛ ጌታ፣ ምናምነው የምንከተለው እናመልከው አሜን። ኢየሱስ ያድናል። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። በእርሱ የሚታመኑትን ያውቃል። ናሁም 1:7 አሜን። በጎ ስጦታ ከየት ነው ይላል? ሁሉ ፍጹም በረከትም ሁሉ ከላይ ናቸው። መለወጥ በእርሱ ዘንድ ከሌለ ከብርሃናት በመዞር የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ። ያዕቆብ ምዕራፍ 1:17 ወገኖቼ በጎ ስጦታ ያለው እግዚአብሔር ጋር ነው አሜን። ሰው ጋር አይደለም፣ ሁኔታ ጋር አይደለም። አንዳንድ ሁኔታዎች የምናልፍባቸው ሁኔታዎች ቻሌንጂንግ ሊሆኑ ይችላሉ። መከራ የበዛባቸው ሊሆኑ ይችላሉ። ፈተና የበዛባቸው ሊሆኑ ይችላሉ። ግን እንጽና አሜን። የሚያጸና ጌታ አለ። አይናችን በኢየሱስ ላይ፣ በሁኔታዎች ላይ ሳይሆን በኢየሱስ ላይ አሜን። በኪዳኑ ላይ ኢየሱስ ጌታ ነው። እሱ ያበረታናል። የምናልፍበት ቻሌንጆች ለእግዚአብሔር ለመልካም ይለውጣል። እግዚአብሔር ለሚወዱ ነገሩ እንዳሰሙ ለጠሩ ነገሩ ለበጎ እንዲደረግ እናውቃለን። ሮሜ 8:28 ስለዚህ እግዚአብሔር ለበጎ ይለውጠዋል። አያችሁ ሐኪም እኮ መርፌ ሲወጋን ስለሚጠላን ወይም ደግሞ ክፋት አስቦብን አይደለም እንዴ? ነገር ግን ለኛ ጥቅም ብሎ ነው የሚወጋን። ህመም በወቅቱ ይሰማናል፣ ነገር ግን ለመልካም ነው አይደለም እንዴ? ደግነት ስለጎደለው እንደ መርፌ የሚወጋው ሐኪም
ትንሽ ልጆች እንደሱ ነው የሚያስቡት። ይፈራሉ። ሐኪም ጋውን የለበሰ ሰው ሲያዩ መርፌውን ህመሙን አስበው። ግን ያ ህመም ፈውስ እንዲያመጣ ነው። ትልቅ ዓላማ አለው፣ ግብ አለው። ኢየሱስ ጌታ ነው። እግዚአብሔር አምላክ የሚያሳልፈን የሚያሙ ሁኔታዎች፣ መከራዎች ቢኖሩም ለእኛ ጥቅም ነው። አሜን። እስቲ ለጥቅሜ ነው በሉ። ኢየሱስ ጌታ ነው። አሜን። ስለዚህ እግዚአብሔር በቸርነቱ በምህረቱ ይህንን ኪዳን ይገባል። ይህንን የተስፋ ቃል ይሰጣል። አሜን። እና አደርገዋለሁ ነው የሚለው። አልዋሽ አላረክስም ኪዳኔን። ኢየሱስ ያድናል። ያችሁ እግዚአብሔር ጠቢብ ነው። መጽሐፍ ቅዱስ የእግዚአብሔር ጥበብ የእግዚአብሔር ሞኝነት ከሰው ጥበብ ይሻላል ይላል። ሰው ጥበብ እንኳን የሚባል ነገር ቢኖረው የእግዚአብሔር ሞኝነት የሚባል እንኳን ቢኖር ይጠበባል ይላል። ከሰው ጥበብ ይልቅ የእግዚአብሔር ሞኝነት ይጠበባል። ከሰው ብርታት ይልቅ ደግሞ እግዚአብሔር ደካማ የምንለው ነገር ይበረታል ይላል። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ዛሬም በክርስቶስ ተስፋ አለ። አሜን። ዛሬም በክርስቶስ ከእርግማን መውጣት አለ። ዛሬም በክርስቶስ ሕይወት አለ። አሜን። ዛሬም በክርስቶስ የጸና እውነት አለ። ሃሌሉያ። ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው። ስለዚህ በራሳችን ማስተዋል እንዳንደገፍ የእግዚአብሔር ቃል ይነግረናል። እንግዲህ መልእክቴን ሳጠቃልል ወገኖቼ፣ መንግስታት ይነሳሉ፣ ይወድቃሉ። ሰዎች ይነሳሉ፣ ይወድቃሉ፣ ይሳካላቸዋል፣ እንደገና ደግሞ ይወድቃሉ። ሁኔታዎች ይለዋወጣሉ። ነገር ግን የእግዚአብሔር ኪዳን ሃሌሉያ ፈጽሞ የማይፈርስ ነው። አሜን። እና በክርስቶስ ኢየሱስ የገባንበት መንግስት የዘላለም መንግስት ነው። አሜን። ፍጻሜ የለውም። ሃሌሉያ። ገደብ የለውም። ሃሌሉያ። ስለዚህ ይሄ የዘላለም መንግስት ውስጥ ገብተናል በጸጋው። ሃሌሉያ። መንግስቱ ዘላለማዊ ነው። ስለዚህ በዳዊት ዙፋን የዳዊትን ዙፋን ይሰጠዋል የአባቱን ተብሎ ሃሌሉያ የተነገረለት ዙፋኑን የተረከበው እግዚአብሔር ልጅ ኢየሱስ ዛሬም ሕያው ነው። አሜን። ክብር ለኢየሱስ ይሁን። የተስፋውን ቃል ለእኛም ይጠብቃል። አሜን። ምሕረቱን በእኛ ላይ ያደርጋል። ስለዚህ የምናየው ሁኔታ መከራው፣ ችግሩ ምናምን አይናችንን ከክርስቶስ ላይ እንድናነሳ ያደርገን። አሜን። የምናመልከው እግዚአብሔር እርግጠኛ ሃሌሉያ ኪዳኑ፣ ጸጋው፣ ምሕረቱ፣ እውነቱ ዘላለማዊ ነው። አሜን። በልጁ በክርስቶስ ኢየሱስ ሞትና ትንሣኤ ያስገኘልን ሕይወት የዘላለም ሕይወት ነው። አሜን። ይሄ ጸጋ ከሁኔታዎች ጋር የሚታይ በሁኔታዎች የሚለዋወጥ የሚቀር አይደለም። በብርና በወርቅ አይደለም የተዋጀ ነው፣ በክርስቶስ ኢየሱስ ደም ነው። አሜን። እና በዚህ ኪዳን ውስጥ ያለው የተገባልን የተስፋ ቃል እግዚአብሔር ረዳችኋለሁ ያለው ሃሌሉያ፣ አግዛችኋለሁ አልጥላችሁም ያለው፣ እኔ ከእናንተ ጋር ነኝ እስከ ዓለም ፍጻሜ ብሎ ያለው ጌታ ሃሌሉያ ዛሬም አለ። አሜን። እጁ ይረዳናል። አሜን። መንፈሱ ያግዘናል። አሜን። ጸጋው ይደግፈናል። አሜን። ሃሌሉያ። ይሄ ኪዳን የማይረክስ ነው። ይሄ ኪዳን የማይሻር እግዚአብሔር ምሕረቱን ከኛ ላይ አያርቅም። አሜን። እግዚአብሔር ይመልሳል። ጸጋ አለ። ዛሬም ኃይል አለ። ዛሬም ብርታት አለ። ዛሬም ጉልበት አለ። መንፈስ ቅዱስ ዛሬም ያበረታል። መንፈስ ቅዱስ